በፋኖ ቁጥጥርና አስተዳደር ስር ባሉ ቀጠናዎች ለሚገኙ ምዕመናንና ካህናት፣ ዲያቆናት እንዲሁም በአካል መገኘት ላልቻሉ ወገኖቻችን በሙሉ የሚተላለፍ በሊቀ መላእክት ቅዱስ ሚካኤል ድል አድራጊነትና በሕዝባችን ጽናት ግፍን እናሸንፋለን። በአሁኑ ወቅት ፋኖ በእነዚህና ሌሎች ቀጠናዎች ላይ ህዝባዊ አስተዳደር በመዘርጋት ሰላምና ደህንነቱን እያረጋገጠ ይገኛል። አሁንም ተመሳሳይ በሆነ መልኩ ነው እየሰማን ያለነው። ያው ያገዛዙን የሰራዊት ኃይል ማዳከም፣ የመሳሪያ አቅም ማዳከም ብሎም የሰራዊቱን ግስጋሴ መግታት እንደነዚህ አይነት ግቦች ያሏቸው የአውደ ውጊያ ውሎችን ላለፉት 3 ዓመታት ዘለቀውና አሁንስ በዚሁ ይቀጥላል ወይ? ማህበረሰቡን በጦርነት ውስጥ እየቆየ ብዙ ነገሮችን እያጣ ነው። ይህንን ለመቅረፍ የሚያስችል ወታደራዊ ድሎችን በቀጣይ እንጠብቃለን ወይስ ተመሳሳይ ነገሮች ናቸው የሚኖሩት ነው? አመሰግናለሁ። እንደው ጠቆም ለማድረግ እኛ ሸማቂዎች ነን። ከሽምቅ ወደ መደበኛ ውጊያ የምንገባበት አቋም ላይ እንገኛለን። እስካሁን እስኪቺን አበበ ሙላት የተባለ የፋኖ አመራርና ጋዜጠኛ መሳይ መኮንን ያደረጓትን ቃለ ምልልስ በጣም ባጭሩ እኔና የፋኖ የትጥቅ ትግል ወዴት እያመራ ይሆን የሚል ትንሽ ነገር እንነጋገራለን። አሁንም ተመሳሳይ በሆነ መልኩ ነው እየሰማን ያለነው። ያው ያገዛዙን የሰራዊት ኃይል ማዳከም፣ የመሳሪያ አቅም ማዳከም ብሎም የሰራዊቱን ግስጋሴ መግታት እንደነዚህ አይነት ግቦች ያሏቸው የአውደ ውጊያ ውሎችን ላለፉት 3 ዓመታት ዘለቀውና አሁንስ በዚሁ ይቀጥላል ወይ? ማህበረሰቡን በጦርነት ውስጥ እየቆየ ብዙ ነገሮችን እያጣ ነው። ይህንን ለመቅረፍ የሚያስችል ወታደራዊ ድሎችን በቀጣይ እንጠብቃለን ወይስ ተመሳሳይ ነገሮች ናቸው የሚኖሩት ነው? አመሰግናለሁ። እንደው ጠቆም ለማድረግ እኛ ሸማቂዎች ነን። ከሽምቅ ወደ መደበኛ ውጊያ የምንገባበት አቋም ላይ እንገኛለን። እስካሁን በነበረው ሂደት ማናቸውም እንቅስቃሴ ሊቀጥል አይችልም። የሚቀየሩ በጣም በርካታ ነገሮች ይኖራሉ። ምናልባት አሁን በዝርዝር በሚዲያው አልሄድባቸው፣ ምክንያቱም እነዚህ ወታደራዊ ሚስጥሮች ስለሆኑ በቀጣይ ያለውን የትግላችንን ሞድ የሚፈትሹ ሚስጥራዊ ነክ ነገሮችን እዚህ ላይ ላላብራራ እችላለሁ። ነገር ግን ትግላችን በዚህ 3 ዓመት ውስጥ ተቋም ከመመስረት ጋርና የትግላችንን የሰራዊታችንን ቁመና ከማመን አኳያ በርካታ ስራዎች ሲሰሩ ቆይተዋል። በተመሳሳይ ነገ ደግሞ የተሻለ ውጤት ሊያመጣ የሚችል አሰላል ላይ ልንገኝ እንደምንችል ጠቆም ማድረግ እፈልጋለሁ። ከዛ ውጭ ግን የወታደራዊ እንቅስቃሴዎችን በዝርዝር የማብራራባቸው ምክንያቶች አይኖሩኝም። በሂደር ተወዋለሁኝ ማለት ነው። መሳይ የፋኖ ትጥቅ ትግል ሰውየው እንደሚለው አበበ ሙላት እንደሚለው በአደባባይ ልናገረው አልችልም ወታደራዊ ሚስጥር ስለሆነ ብሏል። ኦፍኮርስ ግን እሱ እንደሚለው አሁን ከሽምቅ ውጊያ ወደ ኮንቬንሽናል ውጊያ ሊቀየር ይችላል የሚለውን ነገር እንደ በጥቅሉ ለማየት ነው። የፋኖ የትጥቅ ትግል ከሽምቅ ውጊያ ወይም ደግሞ ይሄ ጉሬላ ዋርፌር ከሚሉት ወደ መደበኛ ውጊያ ኮንቬንሽናል ዋርፌር የመሸጋገሩ ጉዳይ የተመሰረተው አሁን በሚያደርጉት ቃለ ምልልስ ላይ ወይ በሆነ በከሌ ጀግና ነው በሚል በሚሰጡ ስሞች ላይ አይደለም። ነገርየው ወታደራዊ ሳይንስ ነው። ነገርየው የሀገሪቱን ተጨባጭ ሁኔታ ፖለቲካዊ ሁኔታ ጭምር እዛ ላይ ተመስርቶ የሚሰጥ ግምገማ እንጂ እንደው ዝም ብሎ የሚደረግ በእቅድም የሚመጣ ነገር አይደለም። አዎ በቃ እነዚህ ሰዎች አሁን ትግላቸው ከፍታ ደረጃ ደርሷል የሚል ዝም ብሎ አይደለም የሚል ነገር የምንሰጠው አይደለም። አንድ የሽምቅ ተዋጊ ኃይል ኢናወር ኬዝ ፋኖ አንድ የሽምቅ ተዋጊ ኃይል ወደ መደበኛ ውጊያ ለመሸጋገር ወደ ኮንቬንሽናል ዋርፌር ለመሸጋገር የሚያስችሉት እድሎች ሊኖሩት ይችላሉ፣ አቅሞች ሊኖሩት ይችላሉ፣ አደጋዎችም ሊኖሩበት ይችላሉ። እነዚህ ነገሮች ምንድን ናቸው? የሽምቅ ተዋጊ ኃይል ምን አይነት እድሎች ቢኖሩት፣ ምን አይነት አቅሞች ቢኖሩት ነው ከፊት የተጋረጠውን ከባድ አደጋ ወይም ተግዳሮት አልፎ ወደ ኮንቬንሽናል ዋር የሚሸጋገረው የሚል ነገር ማስራት ያስፈልጋል። ሽግግሩን ሊያግዙ የሚችሉ እድሎች ወይም ደግሞ አዎንታዊ ሁኔታዎች አሉ ወይ? አሁን ይሄ ከፋኖ ከትጥቅ ትግል ወደ መደበኛ ትግል ወደ መደበኛ ውጊያ ለመግባት የሚያስችል አቅም አለው ወይ የሚለው መመዘን ያስፈልጋል። በመጀመሪያ ደረጃ ይሄ መመዘን ያስፈልጋል። በመጀመሪያ ደረጃ እንዲህ አይነት ውጊያ ውስጥ ለመግባት ሰፊ የሆነ የህዝብ ድጋፍና የምልመላ አቅም ይጠይቃል። ፋኖን የህዝብ ድጋፍ አለው ወይ? የምልመላ አቅም አለው ወይ? የመጀመሪያው ማንሳት ያለብን ጥያቄ ይሄ ነው። እንግዲህ ፋኖ በክልል ውስጥ ካለው ሰፊ ህዝብ ውስጥ የትኛው ምን ያህሉ ይደግፈዋል? የሰው እጥረት አለበት ወይ? የሰው መልምሎ ብዙ ወታደር አሰማርቶ
ኮንቬንሽናል ዋርፌር ለማድረግ የሚያስችል በቂ የሚመለመል ወጣት አለው ወይ የሚል ጥያቄ ማንሳት ያስፈልጋል። አንደኛ እሱ። ሁለተኛ የመንግስት መዋቅር መዳከምም አለበት። አማራ ክልል ውስጥ ያለው የመንግስት መዋቅር የተዳከመ ነው ወይ? አሁን ከምርጫ ጋር ተያይዞ በርካታ ሰልፎችን ሲያደራጁ ነው የምታዩት። አስረስ ማረ ዳምጤ የዛተው ዛቻ መሬት ላይ ሊወርድ አልቻለም። ምርጫ ውስጥ የምትሳተፍ እያንዳንዱ ግለሰብ እርምጃ እንወስዳለን ብሎ አስፈራርቶ ነበር። ሰልፍ ያሰልፏቸዋል። እንደምታውቁት ምርጫ ካርድ እየወሰዱ ነው፣ ቀስቀሳ እያደረጉ ነው። አንድም ነገር አልሆኑም። ስለዚህ የመንግስት መዋቅር ጠንካራ ነው ማለት ነው እዛ አካባቢ። ይሄ ባለበት ሁኔታ የመመልመል አቅም ሳይኖር ሰፊ ህዝብ ድጋፍ ሳይኖር እንዴት ነው ኮንቬንሽናል ዋር ማድረግ የምትችለው? እዛው የሽምቅ ውጊያ ውስጥ ትቀጥላለህ እንጂ ይህ መስፈርት ወደ መደበኛ ውጊያ ሊያስገባቸው የሚችለው መስፈርት ያልተሟላ ነው ማለት ነው። ሌላው የንብረት የጦር መሳሪያ ክምችት አለው ወይ ፋኖ? ይሄ ሳይኖር ወደ ኮንቬንሽናል ውጊያ ልትገባ አትችልም። አበበ ሙላት በምን ይሄንን እንዳለው አላውቅም። የመሳይ ጥያቄ ኢንቴንሽኑ ይገባኛል። አሁን ህዝብ እየተሰላቸ ነው። 3 ዓመት ሞላ፣ ወደ 4 ዓመት እየተሸጋገረ ነው የትግል። ህዝብ እየተሰላቸ ነው። መቼ ነው የሚሸጋገረው ስልታችሁ የሚል ጥያቄ ያነሳው ተገቢ ጥያቄ ነው። ከመሬት ተነስተን እንሸጋገራለን አትልም። ከላይ ያነሳናቸውን ነገሮች ማሟላት አለበት። ሰፊ የሆነ የህዝብ ድጋፍ ያስፈልገዋል። ሰፊ የሆነ የምልመላ አቅም ያስፈልገዋል። የመንግስት መዋቅር ተዳክሞ እንዲጠብቀው ያስፈልጋል። የንብረት የመሳሪያ ክምችት ያስፈልገዋል። ፋኖ ይህንን ከመንግስት ጦር ጋር በሚያደርጋቸው ግጭቶች በመማረክ ብቻ ይህንን ያሟላሉ። የመሳሪያ ጥቅሙን ሊያሳካ ይችላል። ዲሽቃ በል፣ ስናይፐር በል፣ ከባባድ የቡድን መሳሪያዎች ያስፈልጉታል ኮንቬንሽናል ዋርፌር ውስጥ ለመግባት። ይህንን ማሟላት ይችላል ወይ ፋኖ? ኦኬ፣ ይህንን ካሟላ ብቻ ወደ ኮንቬንሽናል ዋር ሊገባ ይችላል ማለት ነው። አሁን ባለው ሁኔታ ግን አንላይክሊ ነው፣ ሞስት ፕሮባብሊ የሚሆን አይመስልም ካለው ነባራዊ ሁኔታ ተጨባጭ ሁኔታውን ስናየው። ይሄ ሽግግር እንዳይሳካ የሚያደርጉ ደግሞ ራሳቸውን የቻሉ ምክንያቶችም ጭምር አሉ። ምንድናቸው እነዚህ ምክንያቶች? አንደኛው በወታደራዊ ሳይንስ ህግ የሽምቅ ውጊያ ወደ መደበኛ ውጊያ ሲሸጋገር የመንግስትን ያህል ወታደራዊ መዋቅር ሊኖር ይገባል የሚል ቅድመ ሁኔታ ይቀመጣል። በዚህ ረገድ ፋኖ ከባባድ ችግሮች ይገጥሙታል። አንደኛው የአየር የበላይነት የለውም። የመንግስት ጦር ሰው አልባ አውሮፕላኖችን ወይም ድሮኖችን ይጠቀማል፣ ጄቶችን ይጠቀማል። የሽምቅ ውጊያ ዋነኛ ጥንካሬ የነበረው ፋኖ ተበታትኖ ወደ ሜዳ ሲወጣ ለኮንቬንሽናል ዋር በእነዚህ መሳሪያዎች በቀላሉ ይጠቃ ይችላል። ፋኖ መደበኛ ውጊያ ተሸጋግሮ ውጊያ ማድረግ በአንድ ግንባር በብዛት ከተሰለፈ ምቹ ነው የሚሆነው ለድሮን ጥቃት፣ ለጄቶች ጥቃት። አሁን ተበታትኖ በየጢሻው ነው ውጊያ የሚያደርገው። ተሰብስቦ አንድ ኢላማ ላይ ፎከስ አድርጎ ሊዋጋ ካለ በጄትም በድሮንም ለመጠቃት ምቹ ሁኔታ ይፈጠራል ማለት ነው። ስለዚህ ኮንቬንሽናል ዋር ለማድረግ አሁን ፋኖ ምቹ ሁኔታ ላይ ነው ብሎ ማለት አስቸጋሪ ነው። ዩኒፋይንግ ኮማንድም የላቸውም፣ የተማከለ እዝ የለውም ፋኖ። ምንም እንኳን የተለያየ ጥረት ቢደረግም ፋኖ አሁንም ድረስ የተማከለ እዝ ያለው አይደለም። እንኳን በተለያየ በጂኦግራፊካሊ በተለያየ ቦታ ያሉት ሆኖ ይቅርና አንድ የጎጃም ፋኖ ውስጥ ሆኖ እንኳን በቅርቡ ማገት፣ መታገት፣ ማሰር፣ መታሰር የሚባሉ ጉዳዮችን እያየን ስለነበረ ዩኒፋይንድ ኮማንድ ስለሌለው ወደ ኮንቬንሽናል ዋር ይገባል ብሎ መጠበቅ አስቻይ ነው ብዬ አላስብም። መደበኛ ውጊያ ደግሞ ፍጹም የተማከለ ከላይ እስከታች ጥብቅ ወታደራዊ ዲሲፕሊን ያለው በአንድ የእዝ ሰንሰለት የሚንቀሳቀስ መዋቅር ያስፈልገዋል። ይሄ ካልተሟላ መደበኛ ውጊያ ማድረግ አይችሉም። አበበ ሙላት ከዚህ አንጻር እንዴት እንደገመገመው አላውቅም። ሌላኛው ጉዳይ የሎጂስቲክስ እና የፋይናንስ ጉዳይ ነው። እጥረቶች አሉበት በመደበኛ ውጊያ ላይ። እነዚህ ጉዳዮች በጣም ከፍተኛ ቦታ የሚይዙ ናቸው። ሰራዊቱ በየቀኑ በሺዎች የሚቆጠር ጥይቶች ያስፈልጉታል፣ ከባድ መሳሪያዎች ያስፈልጉታል፣ ስንቅ ያስፈልገዋል፣ የሕክምና እገዛ ያስፈልገዋል፣ ተሽከርካሪ ያስፈልገዋል፣ ነዳጅ ያስፈልገዋል። ይህን ሁሉ ፋኖ ማሟላት ይችላሉ? ይህን ግዙፍ የሎጂስቲክስ አቅም ሰንሰለት ያለ ወደብ፣ ያለ አውሮፕላን ማረፊያ፣ ያለ ትልልቅ የውጭ ሀገር ቀጥተኛ ድጋፍ ሊያገኝ አይችልም። ስለዚህ በዚህ ምክንያት ፋኖ ወደ ኮንቬንሽናል ዋርፌር ይገባል ተብሎ አይጠበቅም። ሞስት ፕሮባብሊ ባለው የሽምቅ ውጊያ ሊቀጥል ይችላል ማለት ነው። የፋኖ ትጥቅ ትግል አሁን ባለው ወቅት በአብዛኛው በስትራቴጂካዊ መከላከያ ማለት ዲፌንሲቭ ሜንታሊቲ ላይ ሆኖ በከፊል የማዳከም ውጊያ ውስጥ ሊቀጥል ይችላል ተብሎ ነው የሚገመተው። ሙሉ ለሙሉ ወደ መደበኛ ውጊያ ሊሸጋገር ይችላል ብሎ ማለት ያን ያህል
ምንድነው አዋጭ ስልት ላይሆን ይችላል ለራሱ ለፋኖ ማለት ነው። እነዚህ ሁኔታዎች ባልተሟሉበት ሁኔታ መደበኛ ውጊያ ያደርጋል ብሎ መገመት ትንሽ አስቸጋሪ ነው የሚሆነው ማለት ነው። ራሱ አበበ ሙላት የሚባለው ሰው ቤተክርስቲያን ውስጥ ሆኖ እንዲህ አይነት ንግግር ሲናገር ሰማነው። ጥቂት ሰምተነው እንመለስ። በፋኖ ቁጥጥርና አስተዳደር ስር ባሉ ቀጠናዎች ለሚገኙ ምዕመናንና ካህናት፣ ዲያቆናት እንዲሁም በአካል መገኘት ላልቻሉ ወገኖቻችን በሙሉ የሚተላለፍ በሊቀ መላእክት ቅዱስ ሚካኤል ድል አድራጊነትና በሕዝባችን ጽናት ግፍን እናሸንፋለን። ይህ ዕለት ፍትሕና ርትዕ በሰማይ የነገሱበት የጭቆናና የትዕቢት ኃይል በቅዱስ ሚካኤል ሰይፍ ድል የተነሳበት ታላቅ ምረቃ ሥነ ሥርዓት የድል በዓል መሆኑን መዘንጋት የለብንም። የፋኖ ፖለቲካዊ የትጥቅ ትግል የተነሳው በትክክል ይህንን መራር ግፍና ጭቆና ለመታገል መሆኑን ሁላችንም ልንገነዘብ ይገባል። የሊቀ መላእክት ቅዱስ ሚካኤል ሰይፍ ለፍትሕና ለተገፉ እንደቆመ ሁሉ የፋኖም ክንድ የዚህን ጨካኝና አረመኔ ሥርዓት የጭቆና ቀንበር ለመስበር የሕዝባችንን ሰላም ለመመለስና የሃይማኖት ተቋማትን ነጻነትና ክብር ለማስጠበቅ የተመዘዘና በጫካ በዱር በገደሉ እየታገለ ያለ የሕዝብ አለኝታ እንደሆነ ሁላችንም ልንገነዘብ ይገባል። ለምንድን ነው የፋኖ ታጣቂዎች አብያተ ክርስቲያን ውስጥ እየሄዱ እንዲህ አይነት ንግግሮች የሚያደርጉት? ለምንድን ነው? በተለያዩ በዓላት ላይ እሁድ ቀን እንዲህ የተገኙ የሚያደርጓቸው ንግግሮች አሉ። ይሄ ከተግባር ከጀርባው ራሱን የቻለ ፖለቲካዊና ስትራቴጂካዊ ምክንያቶች ሊኖሩት ይችላሉ። አንደኛው ታጣቂዎቹ ይህንን የሚያደርጉበት ዋናው ምክንያት ሰፊውን ህዝብ ለማግኘት ሊሆን ይችላል። ንግግር ሲያደርጉ ቤተክርስቲያን የሚገኝ ሰፊ ህዝብ ቁጥር አለ፣ እሱን ለመድረስ ነው። መልእክቶቻቸውን ለማድረስ ይጠቀሙበታል። ሁለተኛው ቅቡልነትን ለማግኘት ህጋዊነትን ለማግኘት ነው። ቤተክርስቲያን ውስጥ ያሉትን አካላት ተጠቅሞ በማስፈራራትም ይሁን በሌላም መንገድ ራሳቸውን ህጋዊ ለማስመሰል ቅቡልነት ያለው አካል ለማስመሰል ጥረት ያደርጋሉ። እኛ የህዝብ የባህል የሃይማኖት ጠበቃዎችንን የሚል ምስል ኢሜጅ መፍጠር ስለሚፈልጉ በዚህ የተነሳም ቅቡልነትና ህጋዊነትን ለማግኘት ይጠቀሙበታል። የፕሮፓጋንዳ የበላይነትን ማሳያም ጭምር ነው። በዓላት ላይ በሚከበሩባቸው ጊዜዎች ሄደው ቦታዎቹ ላይ በነፃነት ታጥቆ መታየት፣ መልእክቶችን ማስተላለፍ፣ ንግግሮችን ማድረግ፣ መንግስት በእነዚህ አካባቢዎች ላይ ያለው ቁጥጥር የላላ ነው፣ የኃይል ሚዛኑ ወደኛ ያደላ ነው የሚል የስነ ልቦና የበላይነትን ለማድረግም ሊጠቀሙበት ይችላሉ። የዚህ ተግባር ጥሩ ጎኑ ከፋኖ አንጻር ጥሩ ጎን ስንል ከፋኖ አንጻር ሊጠቀሱ የሚችሉ አሉ። ለውይይትና ለመረጃ መድረክ ያጠቀሙበታል። የሃይማኖት ቦታዎችን መደበኛ ሚዲያዎች የሌሉባቸው ቦታዎች ሊኖሩ ይችላሉ። የኢንተርኔት አገልግሎቶች የታገዱባቸው ቦታዎች ካሉ እንዲህ ያሉ የሃይማኖት ቦታዎችን ሄደው በመጠቀም ጉዳዮቻቸውን መረጃ ለማስተላለፍ ሊጠቀሙበት ይችላሉ። ደጋፊው ማህበረሰብ የደህንነት ስሜት እንዲሰማው ለማድረግም ጥረት ሊያደርጉ ይችላሉ። የደህንነት ስሜት እንዲሰማው ማለት ደህንነት እንዲሚሰማችሁ በእኔ የተነሳ ነው፣ እኔ ጠብቃቸዋለሁ የሚል መልእክትም ለማስተላለፍ ይጠብቃሉ። የሚጠብቀን ኃይል አጠገባችን አለ የሚል የስነ ልቦና ጫናም ለማሳደር እነዚህ ሰዎች ሊጠቀሙበት ይችላሉ። ከዛ ባለፈ ባህላዊና ታሪካዊ ትስስርን ለማደስም ይጠቀሙበታል። በኢትዮጵያ ታሪክ የነበሩ ባህል የአርበኝነት ንቅናቄዎች ከሃይማኖት ጋር ቀጥታ ቁርኝነት ያላቸው ናቸው። የሃይማኖት ቦታዎች ላይ በመሄድ በወረራ ወቅት ሀገርን በመከላከል ወቅት የነበሩትን ትስስሮች በመጠቀም አሁንም እነሱና እዛ አካባቢ ያለውን ሰው ትስስር ለመፍጠር ሊጠቀሙበት ይችላሉ። ግን አሉታዊ ጎኖች ደግሞ አሉት። ሊታለፉ የማይገቡ አሉታዊ ጎኖች አሉት። እነዚህ አሉታዊ ጎኖች ምንድን ናቸው? የሃይማኖት ተቋማትን ገለልተኝነት ማሳጣት፣ ሪሊጅንን ፖለቲሳይዝ ማድረግ። ቤተክርስቲያን የሁሉም ዜጋ የመንግስት ደጋፊም የተቃዋሚም የገለልተኛውም የሁሉም የነፍስ መጠለያ ነች። ይህንን ነው የሚያሳጡት ይህንን ነው። ትላንትናም ተመሳሳይ ንግግር ሰምተን የራሳችንን ኮሜንት ሰጥተን ነበር። የታጠቁ ቡድኖች መድረኩን ለፖለቲካ መልእክት ማስተላለፊያነት ሲጠቀሙበት ተቋሙ የአንድ ወገን ብቻ የሆነ ያስመስላል። የአንድ ወገን የፖለቲካ ማራመጃ ተደርጎ እንዲወሰድ ያደርጋል። ይህም ቅዱስነቱን ገለልተኛነቱን እንዲያጣ ያደርገዋል። አንደኛ። ሁለተኛ የምዕመናን ደህንነትም አደጋ ላይ ይጥላል። ምዕመናን የታጠቁ ኃይሎች ባሉበት ቦታ ላይ የመንግስት የጸጥታ አካላት እርምጃ እንደሚወስዱ ስለሚታወቅ ደህንነታቸው አደጋ ላይ ይወድቃል። ድንገተኛ ጥቃት ሊሰነዘርባቸው ይችላል። በዓሉን ለማክበር በወጣ ህዝብ ላይ በህፃናትም በእናቶች በአረጋውያን ላይ ከፍተኛ አደጋ ሊደርስ ይችላል። በቤተክርስቲያንና በመንግስት መካከል ግጭት ለመፍጠርም ይጠቀሙበታል። ቤተክርስቲያኒቱን እንድትጠቃ በመንግስት
እንድትጠቃ ማለት በመሳሪያ እንድትጠቃ ብቻ ላይሆን ይችላል። በሐሳብ ልዩነትም ሊመጣ ይችላል። ቤተክርስቲያን ለታጣቂዎች መድረክ እየሰጠች ነው የሚል ግጭት ከመንግስት ጋር ሊፈጠር ይችላል። እንዲህ አይነት ጥርጣሬ እንዲያድር ያደርጋል። ሌሎች ሃይማኖቶች ዘንድም አለመተማመን ይፈጥራል። ሌሎች ሃይማኖት እኛ ለሰላም እየሰራን ነው፣ ይቺ ቤተክርስቲያን ግን ከታጣቂዎች ጋር እየሰራች ነው የሚል ግጭት እንዲፈጠር ያደርጋል። በዚህ ሁሉ አንጻር ስናየው ጉዳዩ ትንሽ ጥያቄ የሚያስነሳ ሆኖ ይገኛል። በጥቅሉ ግን ታጣቂዎቹ እንዲህ አይነት ተግባር የሚያሳዩት ለጊዜው የህዝብ ግንኙነት ወይም ፒአር ለመስራት ሊሆን ይችላል፣ የፖለቲካ ትርፍ ለማግኘት ሊሆን ይችላል። በጊዜ ሂደት ግን የሃይማኖትንና የፖለቲካን ልዩነት የሚያጣርስ ሆኖ ስለሚመጣ በጣም አደገኛ ይሆናል። የሃይማኖታዊ በዓላትም ያለምንም ስጋት የሚደረጉባቸውን ክንዋኔዎች ቁጥርም ሊቀንስ ይችላል። በተደጋጋሚ ምሁራን፣ የፖለቲካ ኃላፊዎች፣ የፖለቲካ ልሂቃን ይሄ ነገር ባይደረግ ብለው የሚመክሩት ነው ማለት ነው።